ማዕራፍ 5 ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በርግጥም ካዱ ከእምነት አጥር ወጡ ይላል። ምክንያቱም አላህ አልመሲህ አይደለማ አላህን ራሱ አልመሲህ ነው ያሉ ራሱ ነው ስጋ ለብሶ ተወልዶ የመጣው ያሉ ሰዎች በርግጥም ክደዋል። ቁል በላቸው እነዚህን ሰዎች ይላል ምንድነው የምንላቸው? فمن يملك من الله شيئا እስቲ ማን ነው ከአላህ አንዳች ነገር ሊያደርግ የሚችለው አለ። መቼ إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله المسيح የመርየም ልጅ ወላጅ እናቱን መርየምንም በምድር ላይ ያለውን ሁሉ ማጥፋትን ከፈለገ ማን ነው ሊያተርፋቸው የሚችል? استفهامو ኢንካሪይ ነው ማንንም አይችልም ነው ምንም ምላሽ አያስፈልገውም። እኔ ላጠፋቸው ከፈለኩኝ አልመሲህንም ወላጅ እናቱን መርየምንም አለይሂማ ሰላም በምድር ላይ ያለንም ሁሉ በመለኮታዊ ቃሌ ጥፉ ብዬ ባጠፋችሁ ሊያተርፋችሁ ሊያድናችሁ የሚችል ማንም የለም። يخلق ولله ملك السماوات والأرض ስለዚህ በሰማይም ሆነ በምድር ንግስና የኔ ነው ይላል አላህ። በመላእክት ላይም እኔ ነኝ የነገስኩት ራሳቸውን ችለው የቆሙ ፍጥረታት አይደሉም። ንጉሳቸው አስተዳዳሪያቸው እኔ ነኝ። በምድር ላይም ብቸኛው ንጉስ እኔ ነኝ ዓለሙን የምመራው እኔው ነኝ እያለ ነው። የሰማይ የምድር ግዛት ንግስና የአላህ ነው። ወማ በይነሁማ በዚህ መካከል ላለው ፍጥረት ሁሉ በጠቅላላ አላህ ንጉስ ነው። يخلق ما يشاء ዝም ብላችሁ ወለደ ተወለደ አትበሉ። እኔ የፈለኩትን እፈጥራለሁ። ይህ የኔ ፍጥረት ነው እንጂ እኔ ራሴ ስጋ ለብሼ መጥቼ አይደለም። አላህ የሚሻውን ይፈጥራል። والله على كل شيء قدير ምክንያቱም እኔ በሁሉም ነገር ላይ ቻይ አምላክ ነኝና ይላል። የችሎታዬ መገለጫ ነው እንጂ እኔው ስጋ ሆኜ መጥቼ አይደለም እያለን ነው። ስለዚህ አላህ አልመሲህን ሊያጠፋው ከፈለገ ማንም ሊያተርፈው እንደማይችል ከነገረን ምንድነው የምንረዳው? የሚጠፋ ነገር ምን አይሆንም ከኔው ጋር ከሆናችሁ መልሹ። አምላክ ሊሆን አይችልም። ለምን? አምላካችን አላህ ሁሌም ቀሪ ጌታ እንጂ የሚጠፋ አይደለምና ራሱም ተናግሯል ስለራሱ ሱረቱ الرحمن ቁጥር 26 እስከ 27 በማዕራፍ 55 ሱረቱ الرحمن ቁጥር 26 እስከ 27 ኩሉ መን ዐለይሃ ፋን በርሷ በምድር ወለል ላይ ያለ ማንኛውም ተንቀሳቃሽ ነገር በጠቅላላ ጠፊ ነው አለ። ፍጥረት ሁሉ ይጠፋል። ማን ይቀራል ስንል ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የእልቅናና የክብር ባለቤት የሆነው የጌታህ ፊት ይቀራል አለ። ወልሙራዱ ቢሂ ዛት አላህ ማንነቱ ሲቀር ፍጥረታት በጠቅላላ ጠፊ ናቸው እያለ ነው። እኔ አልጠፋም ብሎ እያስተማረን ነው። አልመሲህ እንደሚጠፋ በሱ እጅ እየነገረን ነው። ታዲያ የሚጠፋው አልመሲህ እንዴት የማይጠፋውን አላህን መሆን ይችላል? ይሄም አምላክ ላለመሆኑ ማስረጃ ነው። ተጨማሪ ማስረጃ አሁንም ፈጣሪ አምላካችን ሁሌም ቀሪ እንጂ የሚጠፋ ላለመሆኑ ሱረቱል ቀሰስ ላይ የተናገረው የአንቀጹ መቋጫ የሱራው ማጠናቀቂያ መጨረሻ ላይ ሱረቱል ቀሰስ ቁጥር 88 ላይ ወላ ተድዑ ሚን ዱኒላሂ ኢላሃን አኸር ከአላህም ጋር ሌላን አምላክ አድርገህ አትገዛ አትጥራ። ምክንያቱም ኩሉ ላ ኢላሃ ኢላሁ ከሱ በስተቀር ሌላ አምላክ የለም። ኩሉ ሸይኢን ሃሊክ ኢላ ወጅሃህ ሁሉም ነገር ከጌታህ በቀር ጠፊ ነውና ይላል። ሁሉም ነገር ከተባለ መላእክትም አይቀርላቸውም ማለት ነው። ፍጥረት በጠቅላላ ይጠፋል። እኔ ብቻ ነኝ የምቀረው። እኔ ስለማልጠፋ ከእኔ ጋር ሌላን አምላክ ይዘህ አትገዛ አትጥራ እያለ ነው አላህ። አላህ የማይጠፋ አምላክ ነው። ዒሳ በአላህ እጅ የሚጠፋ ከሆነ ጠፊው ዒሳ የማይጠፋውን አላህ ሊሆን አይችልምና አምላክ አይደለም። ግልጽ ነው።